መጽሐፍ ቅዱስ ለማጥናት ብዙ ጊዜ ወስናችሁ እየጀመራችሁ ብዙ የተሰቃያችሁ ሰዎች ያነበባችሁትን ነገር ደግሞ በውስጣችሁ መያዝ የተቸገራችሁ ሰዎች ብዙ ሰዎች ትኖራላችሁ ብዬ አስባለሁ። የዚህ ምክንያቱ ምን እንደሆነ የገባኝ እዚህ ጋር ይሄንን መጽሐፍ ካነበብኩ በኋላ ነው። ይሄን መጽሐፍ እስካነብ ድረስ አልገባኝም ነበር። ብዙ ጊዜ ለማንበብ መጽሐፍ ቅዱስ ለማጥናት ሞክሬያለሁ፣ ግን በስነ ስርዓት እንዴት ማጥናት እንዳለብኝ ራሱ አልገባኝም። ለካ መጽሐፍ ቅዱስ ለማጥናት ስሞክር የነበረው የኃጢአቴን ስርየት ሳልቀበል ነበር። ትክክለኛውን ዳግም የመወለድ ትርጉም ምን እንደሆነ ሳይገባኝ ኃጢአት በውስጤ እያለ ነበር መጽሐፍ ቅዱስ ለማጥናት ስሞክር የነበረው። አንድ ሰው የኃጢአቱን ስርየት ሳይቀበል መጽሐፍ ቅዱስ ላጥና ቢል መጽሐፍ ቅዱስን አንደኛ በትክክለኛ መንገድ አይረዳም። ስለዚህ አንድ ሰው የእግዚአብሔርን ቃል ከማጥናቱ በፊት መጀመሪያ የኃጢአቱን ስርየት መቀበል አለበት። ይሄኛው እዚህ ጋር የምናየው ወደ መንፈስ ወንጌል ተመለሱ የሚለው መጽሐፍ እንዴት የኃጢአትን ስርየት መቀበል እንዳለብኝ እና እንዴት ጌታ ኢየሱስ የደህንነት ስራን እንዳከናወነ በግልጽ የሚያብራራ መጽሐፍ ሆኖ አግኝቼዋለሁ። ይሄንን መጽሐፍ ካነበብኩ በኋላ መጽሐፍ ቅዱስን በትክክለኛ መረዳት ማንበብ ችያለሁ እና ይሄ መጽሐፍ ቅዱስ ማብራሪያ ትምህርት ያለበት መጽሐፍ ነው። ይሄንን መጽሐፍ እንድታነቡ ሁላችሁንም ኢንካሬጅ አደርጋችኋለሁ። መጽሐፉ የሚሸጥ አይደለም። የእግዚአብሔር ቃል ምን ይላል? በነፃ የተቀበላችሁትን በነፃ ስጡ ይላል። የሚሸጥ ወንጌል በነገራችን ላይ ሸቀጥ ነው እንጂ ወንጌል አይደለም። ወንጌል ከተሸጠ እሱ ወንጌል አይደለም። መጽሐፍ ቅዱስ በነፃ ነው ለሰዎች እውነት መድረስ እንዳለበት የሚያስተምረን። ስለዚህ እነዚህ መጽሐፍቶች ይሄ መጽሐፍ እዚህ በመናስቀምጥላችሁ አድራሻ በነፃ ማግኘት ትችላላችሁ። ተባረኩ።